እንጀራ ገብቶ ሆዴ ላይ እየተቀመጠ ተቸገርኩ። ተይ ልጅ አትተክዢ፣ ከዚህ የበለጠ አታምጣ ብሎ መጸለይ ነው። እሱስ ልክ ነህ፣ ተመስገን። ጽናቴ ወይ አባ፣ እንደው እኔም አረጀሁ፣ አንድ እግሬም ወደ ጉድጓድ እየሆነ ነው። አባ እንደ እሱ አትበለኝን፣ ይጨነቃለሁ። እንዴ ልጅ፣ ይሄ እኮ የተፈጥሮ ጉዳይ ነው፣ አትቃረንኝ እንጂ ነው። ግን በቃ ይሄ እውነት ይከብዳል። ላያስችል የሰጠን አንዳችም ነገር የለም። እሱስ ልክ ነህ። እንደው እኔ እያለሁ ጎጆሽን ቀልሰሽ ብመርቅሽ። እኔም እኮ እሱን እፈልገዋለሁ፣ ግን ያው ኪራ ያለበትን ሁኔታ ታውቀዋለህ። ኪራና እኔና እንዲጠጡ። ወይዬ ጋሼ። አቤት ጋሽዬ፣ ሲጠሩኝ አድርሰኝ ወሬ አታስመልጠኝ ይላል ያገሬ ሰው። እሱ ደግሞ ከየት ያመጣሽው አባባል ነው? ያው የኔ ናኗ። አቤት መቼም ይችን ቢሰሟት እኮ የሆነ ነገር አሰርተው በየታክሲ ለጣጥፏታል እኮ። አይ ኒና፣ የት ሄደሽ ነው ግን? የትም፣ እዚሁ ነበርኩ። ኒና እንደ ሸማኔ ጥልፍ መስሪያ መሮጥ ነው፣ አትቀመጥም እንዴ ጋሼ። አካባቢውን ጎብኘት ላድርግ ብዬ እኮ ነው። አረ ዙሪ እናቴ፣ ብቻ ከሰው ጋር እንዳታጋጭኝ እንጂ። አረ እሺ ጋሼ። እንዴ ረስቸው እዚህ ምኑን? ብርቄ ናታ ብታይ፣ ባለፈው ባስፈራራዋት ነገር። ኒና ምንድን ነው የምታወሪው? እንዴ ለማስፈራራትም ደርሰሻል እንዴ? እንዴ ጋሼ፣ መቼ የሰራሁትን ጀብድ ገና ነገርኩት። ደግሞ ምን አረግሽ? ብታዩ። ሰላም ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ የዛሬው ቪዲዮ የጽናት ክፍል 169ኛ ነው። በዛሬው ቪዲዮ እንግዲህ ኒና የሰራውትን ጀብድ እስከ ዛሬ ያሳለፍኩትን ካልተናገርኩ ስትል ከውጭ ሮጣ ወደ ጽናት አባት ገብታለች። እንግዲህ የጽናት አባትም ኒና የት ቆይተሽ ነው ደህና ነሽ ወይ በማለት ሲጠይቋት እሷም እንግዲህ ዞር እያልኩ ነው፣ ሰፈሩን እያየው ነው ትላለች። እንግዲህ ምን እንዳሳለፍኩና ምን ስሰራ እንደነበርኩ ብሰሙ ጋሼ ጉድ ነው የምትሉት በማለትም ያሳለፈችውን ነገር ለመናገር አስባ ነበረ። ነገር ግን ጽናት አባቷ ስለ ከብት መጥፋትም ሆነ ስለ ሁሉም ነገር ስላልሰሙ እንዳትናገር አፋፏን እያለቻት ነበር። ነገር ግን ጽናት እንግዲህ እንደዛ ብታረግም ኒና ለመናገር ብርቄ ብላ ገና ጉዳዩን ሳትጀምር ጽናት ግን በባለፈው ጋቢ ለብሳ ስለ አስፈራራቻት እሱን ነው የምታወራ በማለትም ሀሳቡን አስቀይራታለች። ኒና በዚህ ነገር ተናዳለች። እንግዲህ የሰራችውን ስራ መናገር ፈልጋ ነበረ። ነገር ግን በጽናት ምክንያት አለመናገሯ አናዷት ከቤት ወጣለች። ከቤት ስትወጣ ዴቭን አግኝታ ነበረ። ከዴቭ ጋርም ሲያወሩ ነበር። እንግዲህ ተናድጃለሁ ተወኝ ስትለው ምን አናደደሽ ምን ሆንሽ በማለትም ጠየቃት። እሷም ጽናት አናዳኝ ነው ትላለች። ምን አድርገሽ ነው በማለትም እንግዲህ ሁሌም እናንተ ምን አድርገሽ ነው እንጂ ምን አደረጉሽ ብላችሁ አትጠይቁኝም በማለትም እንደተናደደች ትናገራለች። እስከ ዛሬ የሰራሁትን ጀብድ ያደረኩትን ነገር አለመናገሬ በጣም አናዶኛል ትላለች። ይሄንንም ያላደረኩት በጽናት ምክንያት ነው፣ እሷ እንድናገር አልፈቀደችልኝም ትላለች። እንግዲህ ይሄ ቀን ይለፍና በሰፊው እናወራለን ብላለች። ሰኒ ከታገተችበት ለመውጣት ሙከራ ብታደርግም ግን ለመውጣት አልቻለችም። ሰኒ የታገተችበት ምክንያት እንግዲህ የቤቱን ካርታና እንዲሁም ደግሞ የነኪራንና የሁላቸውንም ምስጢር የያዘ ወረቀት ስለነበረ እጇ ላይ የነበረው እሱን እንድታመጣ ተብሎ እንግዲህ ታግታለች። ሰኒ እስካሁንም ከታገተችበት አልወጣችም። ሰኒን ለመፈለግ የሰኒ እህት እንግዲህ ጎንበስ ቀና እያለች ትገኛለች። ሰኒ ከዚህ ልውጣ እንጂ ገና ከዚህ የበለጠ ይጠብቃቸዋል ትላቸዋለች። እንግዲህ ሰኒን ያገቱ ሰዎች ስፒድና እንዲሁም ጓደኛው ሰኒን እያንገላቷት ይገኛሉ። በተለይም ስፒድ በጣም እያንገላታት ነው። ነገር ግን እሷ መስሎም አልታያትም። ምግብ ብትባልም ምግብ ለመብላት ፍቃደኛ አልነበረችም። እንግዲህ ምሩም ስለ ጓደኛዋ በጣም እየተጨነቀች ትገኛለች። ናሆም መጥቶ ምን ሆነሽ ነው ሲላትም እንግዲህ የሰኒ ጉዳይ ያስጨንቆኛል፣ ሁሌም ጠዋት ስልክ ትደውልልኝ ነበረ፣ አሁን ግን እሷ የለችም በማለት ምን እንደሆነች አላውቅም፣ የከፋ ነገር ባይሆንባት በዚህ ልክ አጠፋም ነበረ እያለችም እንግዲህ ጉዳዩ አሳሳቢ እንደሆነ ለባለቤቷ ለናሆም ስትናገር ነበር።
ናሆምም እንግዲህ አይዞሽ በጭንቀት የሚመጣ ነገር የለም አንቺ አትጨናነቂብኝ ደግሞ እንዳትታመሚብኝ ብሎም እንግዲህ ቁርስ ምን ልስራልሽ ልጃችን ምን አዟል ቁርስ በማለትም ጠየቃት። እሷም እስካሁን ያዘዘው ነገር የለም ከእንግዲህ በኋላ ምን እንደሚያዝ ግን እርግጠኛ አይደለሁም ትላለች። በስተ መጨረሻ ምግባቸውን ለመስራት ተስማምተዋል። የአማርኛ አንድ ነገር አለ ትላለች። ምንድነው ያማረሽ? ያማረሽን ሁሉ ለመስራት እኔ ዝግጁ ነኝ አላት። እሷም እንግዲህ ድርቆሽ ፍርፍር በርበሬ በዛ ያለበት ያስፈልገኛል አለች። እንኳን ብለሽኝ እኔ እንዲሁም በርበሬ ያበዛለሁ በይኔ እሺ እንሰራለን ተባብለው ምግብ ወደ መስራት ሄደዋል። እንግዲህ ሰኒን ያስጠፋቻት ጽዮን ናት ብላ ስለምታስብ የሰኒ እህት ጽዮንን ባንዴ ተሰፋ ራኬብና ቅዱስ ወደ አንድ ካፌ ሲሄዱ እዛ ካፌ ውስጥ ጽዮንና የናሆም አባት ነበሩ። የናሆም አባትና ጽዮን እንግዲህ የናሆም አባት ጽዮንን ለማናገር ብሎ እጇን ይዞ ወደ አንድ ካፌ ሄዶ ነበር። እሷንም ማናገር የፈለገው ስለ ሰኒ ጉዳይ ነው። እንግዲህ በሰኒ ጉዳይ ላይ እጅሽ ካለበት እንድትነግሪኝ በማለትም ይዟት ሄዶ ነበረ። ነገር ግን እዛ ካፌ ገና ቁጭ ከማለታቸው ቅዱስና ራኬብ ይመጣሉ። ራኬብ ስትመጣ ተዋወቀቻት። እኔ ራኬብ እባላለሁ አለቻት። እሷም ጽዮን እባላለሁ ሰላም በማለትም ሰላምታዋን አቀበለች። በምላሹ ግን ሰላምታ ሳይሆን እንግዲህ ዱላ ነበር የተመለሰላት ለጽዮን። ጽዮን ከዚህ በፊት ከሰኒ ጋር ስልክ ስታወራ እንደነበረና በተለይም ደግሞ ተናዳ ስልክ አውርታ ነበር የሚል መረጃ ስለደረሳት ራኬብ እንግዲህ በሰኒ መጥፋት የጽዮን እጅ አለበት ብላ ስለምታስብ አፋጠጠቻት። እህቴን ከገባችበት ካላመጣሽልኝ ካንቺ ራስ አልወርድም አለቻት። የጽናት አባት አሁን ደክሞኛል ልጄ ያንቺን ወግ ማዕረግ ሳላይ አንድ ግሬ ወደ ጉድጓድ እየሄደብኝ ነው ታዲያ ምን ይሻላል በማለትም ለጽናት ተናገሩ። ጽናትን በጣም ደነገጠች። አባዬ እንደዚህ አትበለኝ እኔ ይሄን ነገር ፈራለሁ አለች። አባቷም እንግዲህ እንደዚህ ሳይሆን ይሄ የማይቀር ጉዳይ ነው፣ ነገር ግን ያንቺን ቤት ጎጆሽን ቀልሰሽ የማይበት ቀን መች ነው በማለትም ጠየቋት። ጽዮን በንዴት ወደ ቤት ተመልሳለች። ጽዮን ወደ ቤት ስትመለስ አለምዬ ምን ሆነሽ ነው? ምን ተፈጠረ? በማለትም ጠየቀቻት። እንግዲህ ጽዮን ምንም ማውራት አልፈልግም ተይኝ ብቻ በማለትም መለሰችላት። ማን ነው እንደዚህ ያናደደሽ? እሱስ ምን አድርጎሽ ነው? አወራሽ አለው ብሎሽ አልነበር እንደ ይዞሽ የወጣው ትላለች። እሱማ ቢሆን በምን ጣዕሙ፣ ግን ደግሞ በማላውቀው ሰው እንዲመሰቃየቴ ለምን አስፈለገ ትላለች። ማን ነካሽ? በማለትም እንግዲህ አጥብቃ ጠይቃት ነበረ። የሰኒ እህት ነኝ የምትል አንድ አህያ የምታክል ሴትዮ ኬት መጣች ሳልል መታ ተከመረችብኝ። እኔ ምንም የማውቀው ነገር የለኝም፣ በማላውቀው ጉዳይ ግን መከራና ስቃይ እየደረሰብኝ ነው ትላለች። በጣምም መታ ስለነበረ እያለቀሰች ነው ወደ ቤቷ የተመለሰችው። እንግዲህ ተሰማም ወደ ነጽናት ቤት ተመልሶ መጥቷል። ወደ ነጽናት ቤት ለመጀመሪያ ጊዜ ሲመጣ የጽናት አባት ምን አስበህ ነው? ምን እግር ጣለ? በማለትም ጠየቁት። ተሰማም እንግዲህ ስለ ጓደኛው ስለበዛብህ ጥፋትና መጥፎነቱ ሲናገር ነበረ። ስለ ጓደኛህ በዚህ ልክ ማውራት የለብህም፣ ጓደኛህን አጥብቀህ ያዝ በማለትም የአባትነትን ምክር ይመክሩታል። እሱም ብዙ ለማውራት ሞክሮ ነበረ። የጽናት አባት ግን እድሉን አሰጡት። ኪራና ጽናት እንዲሁም ኒና ወደ ከተማ ለመመለስ እያሉ ይገኛሉ። እንግዲህ ኒና ወደ ከተማ እንሄድ ስትባል አልሄድም ብላ ሀሳቧን ቀይራለች። እንዲሁም ሄዳለሁ እያለችም አንዴ አልሄድም አንዴ ሄዳለሁ እያለች ትገኛለች። ኪራ እንደውም ታዩ እኛ እንሄዳለን ብለዋታል። ታዲያ ኪራ አሁን ላይ ከተማ ላይ ቤት ውስጥ ምን እየተከናወነ ምን እየተካሄደ እንደሆነ ምንም የሚያውቀው ነገር የለም። ነገር ግን ብዙ አዲስ ነገሮች ቤት ውስጥ እየጠበቁት ይገኛሉ። ስፒድ የተባለው ሰው እንግዲህ የቤቱ ባለቤት እኔ ነኝ እያለ ይገኛል። ከኪያ ጋርም ተጋጭተዋል። እንግዲህ ኪያ በሩን ቆልፋ ከቤት ወጥታ ነበረ። እስክትመለስ ድረስ በር ላይ ቆሞ ሲጠብቃት ነበረ። ምን ሆነሽ ነው በሩን ዘግተሽ ቁልፉን ይዘሽ የጠፋሹ? በማለትም ተቀይሮ ድሮ ከነበረው ማንነቱ በሌላ ማንነቱ ተናዶ ሲናገራት ነበረ። እንግዲህ ምን ተፈጠረ? ምን ሆነ ነው በዚህ ልክ የምትናገረኝ? ስትለውም በሩን ክፈቺና ልግባበት ይላታል። እንደውም ቁልፉን እንካና ራስ ከፍተ ግባ ብላ ቁልፍ ታቀብለዋለች። እንደውም ይሄ ቁልፍ መቀመጥ የነበረበት እኔ ጋር ነበረ በማለትም በሩን ከፍቶ ገብቶ እሷን ከውጭ ጥሎ እሱ ግን ወደ ውስጥ ገብቷል።
ታዲያ ስፒድ ወደ ውስጥ የገባው ምን ለማድረግ ነው ሲባል እንግዲህ ከዚህ ቀደም ሰኒ ይዛ የነበረችው የእሱ የሚፈልገው ወረቀት እዛ ቤት ውስጥ እንዳለ ስለሚያምን ምናልባት እሱን ፈልጎ ለማግኘት ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላምና ጤና ይብዛላችሁ እያልኩኝ የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ፣ ቸር ሰንብቱልኝ እያልኩኝ እንግዲህ የሰኒ መጨረሻ ምን ይሆናል፣ እንዲሁም ደግሞ የስፒድ መጨረሻስ ኪራ ከክፍለ ሀገር መጥቶ ስፒድን ቤቱ ሲያገኘው ማንህ ብሎ መጠየቁ ስለማይቀር እንግዲህ እስካሁን የተደበቀ እውነታ ለመውጣት ጫፍ ላይ የደረሰ ይመስላል። ቀጣዩን ቪዲዮ ይዤላችሁ እስከምመጣ ድረስ በያላችሁበት ሰላምና ጤና ፍቅርና ደስታ ይብዛላችሁ። ባይ ባይ።